አንዳንዴ ያታውቂያለሽ ስራ የሚመጣ የነበረ በግሩፕ ስራ ሲመጣ ምናምን ከማዳሞች ጋር ምናምን እንደዚህ ስልክ ተለዋውጭ ሳወራ በቃ አንደኛ በድምጽ ምክንያት ምናምን በቃ ስራ ልገባ አልቻልኩም። ሁለተኛ ራሱን ከማዳሞች ጋር ሳላወራ እንኳን የማዳም ቆሞች ስራ አስገብተውኝ እንኳን ሂጅ ገብቼ ምናምን በሁለተኛውና በሶስተኛው ቀን እመለሳለሁ። ከኔ ችግርም አይደለም። አንደኛ በቃ ታውቂያለሽ በድምጽ ምክንያት ምናምን፣ ሁለተኛ ደግሞ ሌላ ቦታ እንደዚህ በቃ ሱቅ ምናምን ደግሞ ከዚህ በፊት የሆንኩትን ነገር አይተሻል። በቃ ከኔ ጋር የማይሆን ነገር ሆነና በቃ ተውኩት። ሶስተኛ ደግሞ እየሰማሁሽ ነው። አውሪ እየሰማሁሽ። ሶስተኛ ደግሞ ይኸው እንደምታውቂው በቃ ከማዳም ቤት ስራ መስራት ኔቨር አልቻልኩም። ለምን? አንደኛ በቃ ከድምጼ ጋራ ምንም ልግባባና ልስማማ አልቻልኩም እኔ ማለት ነው። ኦኬ። ስለዚህ አሁን አንቺ ዘላቂ መፍትሄ ምንድን ነው የምትፈልጊው? አሁን ይኸውልሽ ሳራ፣ አሁን እኔ እያሰብኩ ያለሁት ምንድን ነው ታውቂያለሽ? ካንስሌሽን ወረቀት መቀበል የማይቀር ነገር ነው። አንደኛ እንዴት አድርጌ ኦልሬዲ ፔናልቲ ያለ ይቅርታ ኔትወርክ እየተቆራረጠብኝ ስለሆነ ፔናልቲውን ከፍዬ ምናምን ከዛም በኋላ ቀራማውን ምናምን እንትን ብዬ ከዛም ፓስፖርቴን ምናምን የሚታደስበትን መላርጌ ምናምን በቃ ስራ ገባለሁ። አይ በቃ ፓስፖርቱንም አታሳድሽም የራሱ ጉዳይ፣ ካንስሌሽኑም ታዩና ዝም ብለሽ ኖርማል እንደዚህ ስሪ ምናምን የምትሉኝ ከሆነ ችግር የለውም፣ ምንም ማድረግ አልችልም። በቃ እኔ እኮ ያነ ስለጨነቀኝ ነው። ገብቶሻል? እና አሁን አንቺ የምትፈልጊው የካንስሌሽን ተሰርቶሽ የእንትን የቪዛ ኖ እንደዛ አይደለም ያልኩት። እኔ እያልኩ ያለሁት ካንስሌሽኑንማ እኮ ነገርኩሽ። ካንስሌሽኑ እኮ ይሄ ሌላ ጉዳይ ነው። ሜቢ አሁን እንደሚባለው ከሆነ በ12ኛ ወር እንደዚህ ሲያልቅ ስትራሃም አለ ምናምን እየተባለ ነው። ያንን እየጠበኩ ነው። ችግር የለውም። እኔ አሁን እያልኩ ያለሁት ምንድነው ፓስፖርት አሁን ለምሳሌ በፍጥነት እንኳን ይሄ ጉዳይ የካንስሌሽን ጉዳይ ተሎ የሚያልቅልኝ ከሆነ ፓስፖርቱን በፍጥነት ካላሳደስኩኝ ቪዛ ማሰራት አልችልም። ለምን? ኦልሬዲ ፓስፖርት ኤክስፓየርድ ከሆነ ከ5 ወር በታች ከሆነ ኦልሬዲ አውቶማቲክ ሪጀክት ነው የሚያደርገው፣ ቪዛ አይሰራም ብሎሻል። ለዛ ነው እና ቀድሜ ላሰራ ፈልጌ በቃ የገንዘብ እጥረት ምናምን ስላለብኝ ያንን ነው እንደዛ ብያልኩት። አሁን ግን ደስ የሚለው ነገር አሁን የቤት ክራይ ምናምንና የምግብ ምናምን ብዬ ነበረ። ያንን ደግሞ ሰው አግዞኛል። የቤት ክራይም ተከፍሎልኛል። አሁን እኔ የምፈልገው የፓስፖርት ብቻ ነው። አንዲት ልጅ ደውላ ቅድም እንትን ብላልኛለች። አለቀ። ኦኬ። ፓስፖርት ማሳደስ ብቻ ነው የምትፈልጊው? በቃ አይደል አሁን ኦልሬዲ እንደምታውቂው ፓስፖርቴን ከታደሰልኝ ቪዛውን የሚሰራልኝ ብርሃኑ አለ አይደለ? እሱ እሰራልሻለሁ ስላለኝ ችግር የለውም። ኦኬ። እና ስለዚህ አሁን አንቺ ቪዲዮ የሰራሽው ካላስ ለእንትን አድርገውልሻል፣ ሰጥተውሻል። ነገር ግን የምግብና የቤት ኪራይ ይችለውሻል። ፓስፖርት ብቻ ነው የምትፈልጊው? የፓስፖርት ነው የምፈልገው። ኦኬ፣ ችግር የለም። ኦኬ። ስለዚህ አሁን ፓስፖርትሽን ካደረሱልሽ ስራ ትሰሪያለሽ እንዴ? ኦፍ ኮርስ እሰራለሁኝ። እንዴ ሙኝም አልሰራ። እኔ እስካሁን ራሱ የተቀመጥኩት እኮ በድምጽ ምክንያት እኮ ከስራ እየተባረርኩ ስለሆነ እኮ ነው። አዳምጪኝ። አይደለም አልገባኝም። አሁን አንቺ የምትይው ምን ሆኜ ነው የማልሰራው የምትይው? 8 ወር እኮ አሁን ፓስፖርት ቢታደስልሽ ድምጽሽና ፓስፖርት መታደስ ምን አገናኝ? ኖ አይደለም እኮ ነው። ይኸውልሽ ሳራ፣ አንደኛ ይኸውልሽ ከማዳም ቤት እንኳን መግባት ባልችል ፓስፖርቴና ሁሉ ነገር ከተስተካከለልኝ ሞል አለ እኮ ከሞሎች ወይም ደግሞ ሌላ ስራ ብዙ አቢባ። አሁን እኛ የጠየቅሽው ጥያቄ እዛ ጋር ቪዲዮ የሰራሽው እምበላው አጣው የቤት ክራይ አጣው የሚል ነገር ነው እኛ የሰማነው። ላ ቪዲዮ አለ፣ በደንብ አዳምጪ ሳራ። ሙሉ ለሙሉ ነው ያልኩት ምንድነው፣ አዎ እርቦኛል፣ እንደገና ደግሞ የቤት ክራይ የምከፍልበት አጥቻለሁ፣ እንደገና ደግሞ ፓስፖርት የማሳደስበት ፈልጋለሁ ብዬ ቪዲዮ ሰርቻለሁ። ኦኬ። ያንን ስለተባለ ለምንድን ነው አሁን እኛ ማድረግ የምንፈልገው ምን እንደሆነ ታውቂያለሽ? ዘላቂ መፍትሄ ነው። አንድ ሰው ሊኖረው የሚገባው ዘላቂ መፍትሄ ነው። ዘላቂ መፍትሄ ከሌለው መቼም ሊሆን አይችልም። ምክንያቱም ለመሰለሽ የፓስፖርት ማሳደሻ ችግር የለውም፣ አንድ ሰው ወይ ሁለት ሰው ችግር የለውም። ሰው አንቺን ሁሉ ጊዜ ጄጂ ያረገሽ እንዲኖር አትፍቀጂ። ለምን መሰለሽ? አንደኛ 8 ወር ሙሉ ስራ ያልሰራሽበት የራስሽ ምክንያት ቢኖርሽም ግን ምክንያትሽን ስብስብ አድርገሽ ስራ መግባት ነበረብሽ። የምርም ማለት ነው። ስትሰሪ የነበረው ከዚህ በፊትም ማዳም ቤት ነው። በዛን ሰዓትማ ችግር የለም ነበር እኮ ሳራ። ለምን እንደሆነ ታውቂያለሽ? በዛን ሰዓት ኦልሬዲ እድሜ 13 ነበረ። እንደዚህ ብዙም ድምጽ የተጋነን አልነበረም። በሰላም ነበር የምሰራው። እያደር ነበር ሲቀየር የነበረው። እነሱም ያውቃሉ። ኦልሬዲ ከነሱ ጋራ 11 አመት ሙሉ ሲሰራ ስለነበረ ምንም አይነት በድምጽ ምክንያት ወይም ደግሞ ባለኝ ተፈጥሮ ምክንያት ተጽዕኖ ፈጥረውብኝ አያውቁም። አሁን ግን የሆነ ድምጽም ከፍ እያለ ሲመጣ
ፕላስ ደግሞ እድሜ ከፍ እያለ ሲመጣ ሁሉ ነገር እየተለወጠ ሲመጣ ድምጽ በጣም እየወፈረ ሲመጣ አንደኛ ከማዳሞች ጋር እንኳን ስልክ ሰጠውኝ በዚህ ቁጥር ደውይላትና ማዳም ናት ሰራተኛ ትፈልጋለች ብሎ ሳወራቸው ላይክ እንትን ይላሉ ታውቂያለሽ የሆነ በቃ ግልጹን ማውራት ካለብኝ ልንገርሽ ምንድነው የሚሉት እንደዚህ አይነት ሰው አንፈልግም ምናምን በቃ ልትመጡ ከሆነ ኒጋሽ 400 ሳማ ኑቶሎና ሐሳባችሁ ማስተዋወቅ ሁለተኛ ደግሞ አውሪ ማሪ አውሪ ሁለተኛ ደግሞ ምንድነው እንደምታውቂው በቃ አንደኛ በድምጼ ምክንያት ነው በቃ ከማዳም ቤት ራሱ እንደዚህ ገብቼ መስራት አልቻልኩም ሐታ ለው ያኔ ለመጀመሪያ እንኳን የማዳም ቀም አንዲት የማዳም ቀም ራሱ ችግር የለውም ነይና ከዚህ ቦታ ስራ ትገቢያለሽ ብላኝ እንኳን አስገብታኝ ኦኬ ካስገባችኝ በኋላ ከነሱ ጋር ሳወራና እንትን ስለ ራሱ ሌላ ነገር አስበው በቃ ሌላ ቤት ፈልጊ ሌላ ስራ ፈልጊ ምናምን ብለው እንትን ነው የሚሉት ገብተሻል እና በዛ ምክንያት መስራት አልቻልኩም በቃ 8 ወር ሙሉ ማለት ገብተሻል እና በቃ አሁን ላይ እንኳን ፓስፖርቴና ቪዛዬ ምናምን ከተሰራልኝ ችግር የለውም እኔ ለምን እንትን አይሆንም በቃ ሀቢባ አሁን ቪዛሽ ሳይሆን አሁን ሁለተኛ ነገር አጨምሪ ፓስፖርት ብለሻል ይኸውልሽ ወተሽ ሁሉ ጊዜ እንዳታለቅሽ ለአንዴና ለመጨረሻ ጊዜ ነው መፍትሄ የምንፈጥረው በደንብ አዳምጪኝ አንድ በመጀመሪያ ደረጃ ደግሞ ድምጽ ብለሽ ይሄንን ነገር ምንም አይነት አይምሮሽ ውስጥ ማስቀመጥ የለብሽም ገባሽ አሁን ርቦኛል የምባለው የቤት ኪራይ የምከፍለው አልሽ ፓስፖርታሽ አሁን ደግሞ ቪዛ እንዳጨምሪ ኖ ወይ ሁሉ ጊዜ አዳምጪኝ አውርተሽ ጨርሰሻል ወይስ እስከምታወሪ እኔ ልጠብቅሽ ጨርሽ ሰው በታካ ሲገባው አላወራም ጨርሽ ፍላጎትሽን ልስማሽ ጨርሽ አውሪ ሳራ አውሪ ስለዚህ እኔ የሰማሁት አሁን ነው እስክሮን ሳረግ አጋጣሚ ስላገኘሁት ነው ስለዚህ ምን ሆና ነው ብዬ የመጠየቅ መብት አለኝ ምክንያቱም ለመሰለሽ እኔ ሰውን መርዳት የምፈልገው በህይወት እያለ ነው በቃ በህይወት እያለ ነው ምናልባት ግማሹ ሊላላጥብሽ ይችላል ግማሹ ሊያዝንሽ ይችላል ግማሹ ዋቴቨር ሊሆን ይችላል እኔ ግን በህይወት እያለሽ ማገዝ ስለምፈልግ እኔን የሚመስል ሰውኛ የተሰማው ሰው ያንቺን ችግር ያወቀ ሰው ሊረዳሽ ይችላል አብረን እናግዝሻለን ነገር ግን የምትታገዡ ለአንዴና ለመጨረሻ ጊዜ ብቻና ብቻ ነው የምትናገሪው ሁሉ ጊዜ እየወጣሽ እርዳታ አትለብኝ ሁሉ ጊዜ እየወጣሽ አታለቅሽ ምክንያቱም አንቺ ሞራል ባይኖርሽ እንኳን አንቺን የሚናገሩሽ ሰዎች የኛ ሞራል ይላካሉ ለምን እንደሆነ ታውቂያለሽ እንደዚህ ነው ሲባል ጥሩ አይደለም ቢኮዝ መቼም የሰው ልጅ አንድ ቀን ማወቅም ራሱ እንትን አይደለም ስለዚህ ያንቺ ፍላጎት ብሬ እሰራልሻለሁ ብሎሻል ቪዛ ፓስፖርትሽ አልታደሰልሽም የቤት ኪራይ አግኝተሻል የምትበይበት የምትጠጭበት አግኝተሻል ችግርሽ አሁን ፓስፖርት ማደስ ነው አይደለም ሳራ ትክክል ነሽ በኋላ ግን ስራ ትሰሪያለሽ ትገቢያለሽ ነገርኩሽ እኮ ሳራ እኔ እኮ አሁን የመጨረሻ እዚህ በኋላ አንቺ ልክ እንዳልሽኝ እዚህ በኋላ ወና መጨረሻም ሆነ መጀመሪያም እዚህ በኋላ ምንም አይነት ስለኔ ጉዳይም አላወራም አልናገርም እኔ እያልኩት ያለሁት አንደኛ ትልቁ ምክንያት ምንድነው ፓስፖርቴ ከታደሰልኝ ቪዛዬን ደግሞ ኦሬዲ ብሬ እንደሚሰራልኝ አውቃለሁ ብሬ ይሰራልኛል ቪዛዬን ብሬ ሊሰራልኝ ነው ብዬሻለሁ እንዴት አድርጎ ነው ያለኝ እሱ ኦሬዲ አንቺ ፔናልቲውን ክፍለሽ ምናምን ጨርሽና ንጹህ ካንስሌሽን ወረቀት አምጪ ፓስፖርትሽን አምጪና ከዛም በኋላ ቪዛሽን እሰራልሻለሁ ብሎኛል እኮ ነገ መተሽ ደግሞ አሁን ቪዛ አልተሰራ አዳምጪ ፔናልቲ አዳምጪ ማሪ ነገ መተሽ ተመልሰሽ ቪዛ አልተሰራም ፔናልቲ አልተከፈለልኝም ስራ መስራት አልቻልኩም ምናምን ብለሽ እንዳት ይኸውልሽ አሁን እዚህ ጋር 1700 ሰው አላችሁ ሪከርድ አድርጋችሁ አሁን ፖስቱ እኔ አሁን አወራለሁ ኦኬ ሪከርድ እያደረጋችሁ ሁላችሁም ፖስቱ 1 2 3 ልጀምር እኔ እያልኩ ያለሁት እኔ የምፈልገው ፓስፖርቴን እንድታሳድሱልኝ ብቻ ነው ብሬ ለኔ ቪዛውን እንደሚሰራልኝ አውቃለሁ ቪዛውን እኮ እሱ ሰራልሻለሁ ብሎኛል እንዴት ነው እሱ የሚሰራልኝ አንቺ ካንስሌሽን ወረቀት ይዘሽ ነይ አለኝ እኔ ደግሞ ካንስሌሽን ወረቀት ልስብ ሲሄድ ቀራማ ቆጥሮብሻል ቀራማውን መክፈል አለብሽ ተባልኩኝ ለምን ቪዛዬ የአቡዳቢ ስለሆነ በዛን ሰዓት ላይ እስትራሃም አልነበረም ከ2 ወርና ከ3 ወር በፊት አሁን ላይ ግን ይኖር አይኖር አላውቅም አሁን ላይ ኦሬዲ እስትራሃም ይኖር አይኖር አላውቅም ዲስካውንት ይኖር አይኖር አላውቅም አሁን ላይ አቡዳቢ ማለት ከ2 ወርና ከ3 ወር በፊት ፋይሰልን ታውቂዋለሽ ከፋይሰል ጋር ነበር ያን ሁሉ ስከራከር እናንተን ስል እሱ ነበር ሲያግዘኝ ነበር እሱ ነበር ሰፖርት ሲያደርገኝ ነበር ማለት ነው አሁን ላይ ግን ኦሬዲ በቃ ማራገው እንትን ሲጨንቀኝ እናንተን ስል ነው በቃ እዚህ ቁጭ አልኩት ማለት ነው በቃ አሁን ላይ ከናንተ የምፈልገው አንድ ነገር ብቻ ነው ምንድነው ፓስፖርት እናንተ ካደሳችሁልኝ
ቀራሞ ምናምን ከተከፈለኝ ካንስሌሽን ወረቀት ወስጄ ለብሬ ሰጧል። ብሬ ቪዞን ይሰራል። ስለ ቀራማ አይመለከተኝም። ኦኬ ስሚኝ፣ ስለ ቀራማ አይመለከተኝም። ስለ ቪዛ አይመለከተኝም። አሁን ጥያቄው ስለ ፓስፖርት፣ ስለ መብላት፣ ስለ መጠጣትና እንደገና ደግሞ ስለ ቤት ኪራይ ነበር። ቤት ኪራይ ተከፍሎልሻል፣ እንጀራ ምግብ መግዣ ተገኝቶልሻል። አሁን የቀረሽ ፓስፖርት ነው። ሳንታን ጠርቼዋለሁ። ፓስፖርት ስንት እንደሆነ እንጠይቀዋለን። ተጋግዘን እናሳድስልሻለን። ከዛ በኋላ ስራሽን ገብተሽ ትሰሪያለሽ። ወጥተሽ በቃ ወጥተሽ በድምጽ ነው ምናምን ችግር የለም። ሲጀምር ነው እናንተ ሁሉ ነገር ካስተካከላችሁልኝ እሄዳለሁ። ችግር የለም። ጥሩ ችግር የለም። ለአማሪጣ ካርድ የለውም። ኢትዮሽ ደልበሪ እኔ አልጠቀምም፣ ተጠቃሚ አይደለም። እሺ ሳራ ጥያቄ አለኝ። ጥያቄ ብቻ ነው። ጥያቄ ልጠይቅ። እሺ ጠይቅ። ለምሳሌ የዱባይ የአቡዳቢ ቪዛ ነው የኔና አሁን ቀራማይ 6000 ምናምን ድርሃም ነው ያለው እና ያን ስትራሃም አለው ወይስ የለውም? አላውቅም። አሁን ቀጣይ አዲሱ አመት ስትራሃም ይኑሮ አይኑሮ አላውቅም። ይሄንን ደግሞ ታሜን እንጠይቀንሻለን። ችግር ነው። ኦኬ እሺ፣ አመሰግናለሁ። እሺ ቢኒ ብሌን ሳርዬ ሴትዮ አንቺ ስለምታውቅሽ ነው። ያንቺ ድራይቨር ብቻ ነው እዚህ መምጣት የሚችለው እና ፓስፖርት የሚያሳድስ ሰው ፈልጌ ነው። ፓስፖርት ሳንታ አለ። ፎሎ አድርጊና አውሩ ሳንታ። እሺ ሳንታ ግን እዚህ ሲመጡ የሳርዬ ድራይቨር ብለው ነው። ወይ ሳሪ እንዴት ዋልሽ? እንዴት ነው ወንድሜ? አለሁ እግዚአብሔር ይመስገን ደህና ነኝ። ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። አማን ነው? አለን። በጣም ረጅም ጊዜ እዚህ ቤት ከገባ። በጣም ምን ሆነ ነው የጠፋው? በሰላም ነው? ያው ስንፈልግ ነው። እኔ ጃግዲ ጁጁ የለች መሰለ። ኧረ አለች ጁዬ አለች። ያው የገበያ ቤት ስለሆነ ነው። ጁዬ ሙኒት አለች። ሳሪ ወይ የሙኒት አለች። እኔ ቤት ነኝ። ወደ ቤት ሄደናል እኮ። ወደ ቤት ሄዳችሁ ሙኒት አንድ ጊዜ ይሽራል። ገባ። እሺ ሳንታ ወንድሜ ስንት ነው የሚታደሰው ፓስፖርት? ወይ ምን አይነት ፓስፖርት ነው? ጊዜ ያለቀ ነው? ሀቢባ ተናገሪ። ምን አይነት ፓስፖርት ነው? ፓስፖርቱ ጊዜ አለው፣ የ3 ወር ምናምን አለው። በእጅሽ ነው ያለው? ምን አልከኝ? በእጅሽ ነው ያለው ፓስፖርት? አዎ ከኔ ጋር ነው ያለው። ወዳጅ የት ከተማ ነሽ? እዚህ ሻርጃ ነው ያለው። ሻርጃ 1500 ድርሃም። ሳንታ አውቃታል። እሷ ሀቢባ ናት። አላወኳትም። ሀቢባ አንድ ጊዜ በቪዲዮ ውጭ። ኧረ እኔ እንዴ አልችልም። እንትን አይ ድምጿን ያወኳት መሰለኝ። ቆይ አይ ለያተ ገብቼ። ኧረ በደንብ ነው የምታውቀኝ። ኦኬ አይ አወኳት። ያው ነው ግን ምንድን የተለየ ነገር አለ? ያላወኩት ኤምባሲ የሚያድሰው ስንት ነው? ኤምባሲ የሚያድሰው ስንት ነው? ኤምባሲ 965 ድርሃም ነው። ያው የሚመጣበት ጊዜ ነው ልዩነቱ እንጂ ኤምባሲ ቀንሳል። ኦኬ ስንት ጊዜ ይፈጃል? እዛ ስንት ጊዜ ይፈጃል? እናንተ ጋር ስንት ጊዜ ይፈጃል? እኔ እንዲህ ነው ብዬ መንገር አልችልም። ኤምባሲ እኛ ጋር 15 ቀን እስከ 17 ቀን ማክሲመም። ያው ሰርቪሱ የምንሰጠው ያሉበት ድረስ ሄደን ነው። ፓስፖርቱ ሲመጣ ያሉበት አደርሰ ነው። እንደዛ ነው እንጂ ኤምባሲ ቀንሳል። ኦኬ አሁን እሷ እዚህ ጋር እየወጣች ሁሉ ጊዜ ስራ አጣው እንዲህ አልኩ እያልኩ እየተናገረች ነው። ትናንትና ደግሞ የሆነ ቪዲዮ ሰርታ የምበለው አጣው ተቸግሬ ምናምን ስትል ነበረ። ስለዚህ ምናልባት የቀነሰ ነገር ካለ ተባብረን ችግርሽ ምንድነው የመጨረሻ ዘላቂ መፍትሄ ስላት የምበላበትና የምጠጣበት የቤት ኪራይ የምከፍለው ሰው ላከልኝ። አሁን የኔ ችግሬ ደግሞ ፓስፖርት ያለመታደሱ ነው። ፓስፖርት የከታደሰ ግን ቀጥለጥ ብዬ ዲዛይን አሰርቼ ስራ ገባለሁ አለች። ኦኬ እኮ እና ማሳደስ ነው። እናድሰዋለን። ምን ችግር አለ እኮ እንድናድሰው እንተባበር ወይ ትተባበሩኛላችሁ ወይ? እኔም የበኩሌን እሷም ሁላችንም የበኩላችን አድርገን ፓስፖርት ከሆነ ችግሩ ለአንድ ሰው መታደስ ከሆነ እያየና ገደል ከምገባ መፍትሄው ይሄ ነው። ከዛ ውጪ ግን ደግማ ነገ ከነገ ወዲያ ሚዲያ ላይ ወጣ እንዲኩኛለው ምናምን ብትል ማንም ሰው አይሰማትም። ማንም ሰው ምክንያቱም መስራት የማይፈልግ ሰው መስራት አይፈልግም። በቃ አሁን እኔ እሷ ያቀረበችልኝ ምክንያት ኖ ወይ ምንም አልተዋጠልኝም።
በድምጼ ነው በምናምን ነው ወይ ለምን እንደሆነ ታውቃለህ ሳንታ አንድ ሰው መስራት ከፈለገ የትም ቦታ ቢሆን ገብቶ ይሰራል ነገር ግን እስቲ እሺ ፍላጎቷ ይሄ ከሆነ ፓስፖርት ከሆነ ጋይስ ቆዩ እናንተ እንዳታዋጡ ችግር የለም ቆዩ ተረጋጉ መጀመሪያ ከብር ይልቅ ሰው ነው የሚበልጠው ሰው ደግሞ በቃሉ የሚገኝ ሰው ነገ ለራሷ ህይወቷን የምለውጥበት ነው ረጅም አመት እኮ እቺ ሴት ሰው ቤት ሰርታለች ከሰው ቤት የወጣችበት መንገድ ደግሞ በጣም አስቀያሚ መንገድ ነው ስለዚህ አግዘና መስራት የምትችል ከሆነ ኦኬ ኖርማል ነው ምን ችግር አለው እናግዛትና እንተባበራት ተረጋጉና ግን ቃል የእምነት ጋር ነው ከዚህ በኋላ ስራዋን ትሰራለች ብላ ነበር እና ሳንታ ወንድሜ አንተ ምንም ተንበዲ ምን ተባበራት ወይ ሳርዬ ምንም ችግር ማለትም ያው እናንተ እንደ ታላቀት ስለምናከብራችሁ ያው ያዘዛችሁንን እናደርጋለን ከዛ ውጪ ያው ታውቂያለሽ እኛ ፓስፖርት እድሳቱን የምንፈጽመው ለሁሉም እህቶች ነውና ሁሉም ለኛ እኩል ናቸው በጣም የተቸገሩ አይነት የምንላቸው በህመም በምናምን አይነት የሆኑ ነውና የሷም ችግር ለራሷ በቂ ከሆነ በዚህ አግዙ የምትሉንን እናግዛለን ያው እናንተን ለማለት ማለት ነውላ ሀቢባ አይቻታለሁ አዳደ ቪዲዮዋን አየዋለሁ እንደ ወንድም ማገዝ ያለብኝን ምንም እንትን የለውም ግን ብዙ ጊዜ ያው ሚዲያ ላይ ትላላችሁ እዚህ እንትን ትላላችሁ ስለሚባል ሁሉም ለገዛ አይነት ፓስፖርትኛ 120 ድርሃም ነው ከአንድ ፓስፖርት ማገኘው ገባሽ እሱ ጥቅም ትቼ እኔ በለጻ አድስላታለሁ በራሷ ብር ማለት ነው ያንን ነው ማድረግ የምችለው ተክላላ 120 ብር ስትተውላት ስንት ነው የሚሆነው ያው 1550 ከሆነ 1430 መሰለኝ ነው እንደዛ ነገር 1430 1400 አድስላታለሁ ያው ብልብ ችግር የለውም እንግዲህ እኔ ደፍሬ የምጠይቀው ሙኒትን ነው ሙኒት ምን ታስቢያለሽ እስቲ አሁን እነሱ ነው እየሰማሁሽ ያለሁት እኔ ያለብሽ የምትሉኝ ግዴታ ወጣለሁ እንግዲህ ማነው እና ባሲ ቀንሳል ያሉ ነው ሳርዬና ምናልባት ያደሰና ምን ያህል ጊዜ እንደመጣ የሚያቅ ሰው ካለ ይንገሯችሁና ያም ጥሩ አማራጭ ይሆናል ፍጥነት ካለው ሙኒቴ ኤምባሲ በ900 ድርሃም አንድ ወርና ከአንድ ወር በላይ ሊፈጅ ይችላል ይሄ ታውቃለህ አየሽ እኔም ለዛ ነው ገብቶሻል ከዛ በኋላ ይሄንን ደግሞ እየተጋጣጠች እንደገና ኡልትል ነው ገባሽ ለዛ ነው ስለዚህ ሳንታ 1500 ካደሰልን 50 እዚህ ጋር 2000 ሰው ነን ያለነው ከ2000 ሰው ሀቢባን ጠልታችኋት ሳይሆን በድርጊቷ ብዙም ያልተመቸቻችሁ ብዙ ሰዎች ስላላችሁ ነው እንጂ እሷ ማግደት ሳትፈልጉ ቀርታችሁ አይደል ነገር ግን ይሄንን ልክ እንደ ሳንታ ችግሯን የተረዳ ሰው ደግሞ ያግዛታል እኔ ሙኒት ሰንበዲ 2 ሰው 3 ሰው ብንሆን በቃ ፓስፖርቷ ይታደሳል ከዛ በኋላ ችግሩ ተፈታ ማለት ነው አይደለም ሙኒት እሷ ያለችው ስሚኝ አዳምጪ ያለችው ከዚህ በኋላ ይሄን ሳንታ አንድ ጊዜ እንላርግ ተጋባ መሰለኝ ከዚህ በኋላ እኔ ፓስፖርት የከታደሰልኝ ብሬ ቪዛ ሰራልሻለሁ ብሎኛል ቀራማይን ከፍዬ ራሴ አሰራለሁ ብላ ቃል ገብታለች ጋይስ ቀራማውስ ይያላችሁ ለኔ አትጻፉ ቃል ገብታለች ራሷ ይሄው ስታፕ ብላለች አላለችም ስለዚህ እኛ ልመናን አናበረታታም ፓስፖርት ነው ችግሯ ፓስፖርቷን እኛ እናድስ ብላለች ራሷ አለች እኮ ጋይስ ቀራማይን ከፍላለሁ ብላለች ብሬ ይጠራ እኔ ራሷ ብላለች እኔ ብሬ ትሰራላታለሁ አልልም አይመለከተኝ ማንንም ከማንንም አላገናኝም ራሷ ብላለች ራሴ ቀራማይን ከፍላለሁ አለች ሙኒት ስሚ ራሴ ቀራማይን ከፍላለሁ ይሄው ሀቢባ ነይ ግቢ ያለችው ሙኒት ግማሽ በግማሽ ስለሰማሽ ነው ሀቢባ ምንድነው ያልሽው ውዴ ከፍላለሁ እኮ አይደለም ያልኩሽ እኔ ያልኩሽ ያሉት በዲስካውንት ተጠቀማለሁ ነው ያልኩሽ በስተራህም ተጠቀማለሁ ነው ያልኩሽ ቀራማውን መክፈል አለ ሀቢባ ስትራም ካልመጣስ ስትራም ካልመጣ خلاص ከሊወል ይሰራሉ ታዲያ ምንም አማራጭ የለኝም ከሊወል ምሳሪ ከሆነ ታዲያ ለምን ለፓስፖርት ጉሩ ይባክናል ለሌላ ነገር አይጠቅምሽ አይደለም እኮ ካን አሁን የሚመጣው አዲስ አመት ላይ ስትራም እንትን ይመጣል አፉታ ይመጣል ምናምን ስላሉ እኮ ነው እየጠበቁ ያለው ስለዚህ እንደዛ ከሆነ ስትራም አፉታ እስከሚመጣ ድረስ ጠብቂ አስቸኳይኛ እናድስልሻ ፓስፖርቱን ኦፍ ኮርስ ኦኬ
ኤኒ ታይም ስትራሃም በመጣ ሰዓት እሱን እናድርግ። አሁን አንቺ ለተቸገርሽበት ነገር የሚሆን ገንዘብ እንትን ይባልልሽ። እሺ ካላሳገኘች እኮ የተቸገረችው የቤት ኪራይ አገኘች፣ የምግብ አገኘች፣ ሙኒቴ አገኘች ወኋለች አገኘች ሳቢባ ብላለች። አንዲቱ 1000 ድርሃም ልካልኛለች፣ አንዱ ደግሞ 200 ብር ሰጠኝ። ስለዚህ ካላስ 1200 በቂሽ ነው ላንቺ። 1000 ድርሃም የ1000 ድርሃም ነበረብኝ የቤት ኪራይ 5 ወር ከፍያለሁ። አሁን 200 አለኝ፣ ደግሞ 200ን ደግሞ ለምግብ ምናምን ላስቢዛ ምናምን አደርጋለሁ፣ ለሻምፖ ምናምን ጠቀማለሁ። ችግር የለውም ይበቃኛል። አካውንት ላኪልኝ፣ እኔ እንደ በቀደሙ አደርግልሻለሁ። አይሽ ማራው። ስለዚህ ሳራ የፓስፖርቱ በቃ የራሱ ጉዳይ ነው። የራሱ ጉዳይ አይደለም። ይኸውልሽ ሀቢባ አሁን እዚህ ላይ ልጆቹን አዋጡ ብለን አንቺ ፓስፖርቱን ይዘሽ ብትቀመጪ ምንም ጥቅም የለም አይደለም። ምን ይደረጋል? እስትራሃም ሲመጣ ኢንሻአላህ ይምጣ ለሁሉም ሰው፣ ለአንቺ ብቻ ሳይሆን ብዙ የተቸገራለ። እስትራሃሙ ሲመጣ እዚህ ጋር መተን እናሰባስብልሻለን። አይ እስከዛ አጋጣሚ እንኳን እስትራሃሙ መጥቶ ፓስፖርት ተሎ ካልታደሰ እኮ ቪዛ መስራት እንደማልችል ታውቂያለሽ። እስትራሃሙ ተሎ ካለቀስ እንዴት ያልቃል? አያልቅም። እስትራሃም እኮ አላጡን የሚኖር ነገር ነው። አሁን እኮ ከአፉ በኋላ የቆመ ነገር ነው እንጂ እስትራሃም በማንኛውም ሰዓት አንዴ ከተጀመረ የዱባዩ አሁን ገና ነው ያቆመው። ለስንት ወር ነበረ ከአፉ በኋላ ለስንት ጊዜ ቆይቶ አሁን ነው የቆመው። አሁንም በቂ ሰበብ ላላቸው ሰዎች እኮ ይደረጋል። አንቺ ቪዛሽ የአቡዳቢ ስለሆነ ነው እንጂ የዱባይ ቪዛ ብትሆኚ ከፍርድ ቤት ወረቀት አጽፈን ክስ ላይ ስለነበረች ነው ቪዛዋ ሳይሰራ የቆየው የሚባል ወረቀት አጽፈን እኮ እስትራሃም መጠየቅ ይቻል ነበረ። ግን ያው አንቺ አቡዳቢ ነሽ። አሁንም ቢሆን መጣ በተባለ ሰዓት ላይ ትመጫለሽ፣ እዚህ ጋር የእንትኑ ይደረግልሻል። አላጡል ሰውንም ላንጠይቅ እንችላለን እኛው ራሳችን በውስጥ በኩል አስተካክለን እንትን ትያለሽ። ለሱ የሚወጣው 1500 እና 600 አሁን ላንቺ ይጠቅምሻል ነው የምልሽ። ገባሽ? አይ በቃሽ፣ እንደዛ ከሆነሽ እንግዲህ አካውንቴን ልክልሻለሽ። ምኑን ነው ሞኒቴ? ምኑን ነው ንገሪኝ። ቪዛዋ መታደሱ አሁን ፓስፖርቷ መታደሱ አሁን ምንም የሚጠቅማት ነገር የለም። ከሰው የሚወጣ ብር ነው። ገባሽ? ስለዚህ እስትራሃም መጣ ሲባል አላጡል እኛ አሰባስበን ይታደስላት። ከዛ የሚቀጥለውን ደግሞ ቃል የገቡላት ሰዎች ይጨርሱታል። አላ ማን ነው አሁን ታዲያ ምልክላት እንትን የምትልኪው አካውንት ላይ ምንድን ነው? 500 አሁን 200ን ለምግብ ለምናምን ስታደርገው ባዶ እጇን ትቀራለች ዞሮ። ስለዚህ 500 ልክላታለሁ። ይሄ ልጇ ነው። ስለዚህ ደግሞ ፓስፖርቷ ሲዳደስ ደግሞ ሰው ሊያዋጣ ነው። ይሄ ከፓስፖርት ውጭ ነው ሳርዬ። ኦኬ አንቺ የምትልክላት አሁን ለምግቧ ነው? ለምግቧ። ኦኬ ስለዚህ አሁን ለምግቧ እንጂ ለፓስፖርቱ አይደለም። አይደለም። ፓስፖርቱ በኋላ ላይ እስትራሃም ሲመጣ፣ እስትራሃም ካልመጣ ፓስፖርቱ የሚታደስበት ሰበብ ምንድን ነው? ስለዚህ እንደዛ ከሆነ ደግሞ እስትራሃም እስከሚመጣ ድረስ ቁጭ ብላ ደግሞ እንዳትጠብቅ ስራ ትስራ። እሷ እኮ አረቦች ሳይሆን ፓስፖርቱ ማደሻ ደግሞ የሚፈልጋት ሰው ብታገኝ ጥሩ ነው። እሺ እንደዛ ከሆነ ለፓስፖርቱ ማደሻ እኔ ጨምራለሁ። በኋላ ነው፣ አሁን እኮ አይታደስም። ኦኬ እሺ አሁን ምን ታስቢያለሽ? የፓስፖርትሽ ማደሻ እኔ እጨምራለሁ ቃል የገባሁትን ልስጥሽ ወይስ ደግሞ ይቀመጥልሽ? አይ ችግር የለም ሳራ፣ የፓስፖርቱ ይቀመጥልኝና በኋላ ትሰጡኛላችሁ፣ ታሳድሱልኛላችሁ። ጥሩ። ስለዚህ ለፓስፖርትሽ ማደሻ እኔ እዚህ ራሴ 500 ብር ጨምርልሻለሁ። ሰው ደግሞ ቃል የሚገባልሽን አሁን አስገባልሽና ሳንታን ያድስላታለሁ ብሏል። 1500 ነው ሳንታ የምታድስላት፣ 1000 ብር ይጎላል። እዚህ አሁን እኔ የሚል ቃል የእምነት ዕዳ ስለሆነ ይታደስ ከተባለ ሲታደስልሽ እንዲያዋጡልሽ አደርጋለሁ። የምትገቡላት አላችሁ፣ ቃል የምትገቡላት አላችሁ። ጋይት ምንም ችግር የለም። 200 ብር 300 አለሁ። እኔም ሳርዬ ስንት ጁዬ ስንት አንቺ? 200 እሺ 700 ሆነ። 700 ሆነ። ስንት ጎደለ ሳንታዬ? ካላት ጋይስ በቃ ተነጋገርን እኮ። ለምን አትሰራም? ለምን እንደዚህ አትበቃ? አለቀ። ሶልቭ ልናደርግ ነው። እስከዛ ስራዋን ገብታ ትስራ። ለምን አትሰራም የምትሉ ደግሞ ስራ ፈልጋችሁ አስገቧት። በቃ ካላስ አለቀ። በአሁን ሰዓት ምንም አይነት አዲስ ነገር የሌለው ሰው እቺ ልጅ ድምጿ ነው ችግሯ። ተናገረች አይደለ እንዴ? በቃ ካላስ አለመስራት ፈልጊያለሁ። አይ በዚህ ታገኛለሽ የምትሉ ደግሞ አግኙና አስገቧት።
በስ እዚህ ጋር አሁን አስተያየት መስጠት አይደለም። በቃ አሁን እኮ ካላስ እኛ እሷን ማለት ሌላ ነገር አይደለም። ከዚህ በኋላ ላልበላም ከዚህ በኋላ ትስራ ገብታ ስራ ትስራ። አንድ ለምግባ ሰተናታል፣ ለቤት ኪራይ ሰው ሰጥቷታል። ፓስፖርቴ ነው ችግሬ ብላለች። ፓስፖርቷን እኛ እንፈታለን። ምን ችግር አለው? መወለድ ቋንቋ ነው። የሰው ልጅ የሆነ ነገር ከሆነ ከዚህ በኋላ ግን ወጣለ ምንም ሀቢባ ከዚህ በኋላ ወጣ አታለቅስም። በቃ አለቀ ጋይስ ካላስ አበቃ። ምንድነው ችግሩ? 700 ብር አሁን የጎደለው 700 ነው። 700 እናስሞላላታለን። ምን ችግር አለው? እናንተ 7 ሰዎች መታችሁ እኮ ለወደፊት ለዛሬ ወር ወይ ለዛሬ 2 ወር 100 ብር ብትሉ አረጋሽ ትሙት ምንም ችግር የለውም። ምንም 7 ሰው ነው ከ2600 ሰው 7 ሰው ጥሩ አስተሳሰብ ያለው ሰው የለም። 7 ሰው ለመርዳት ሰው መሆን ብቻ በቂ ነው። በቃ አለቀ ካላስ ዛሬ ይሄ ነገር ሆኗል፣ ነገ አይደገም። በቃ ቃላችሁ ነው። ነይ ቲጂ ግቢ፣ ነይ ግቢ ማርያም ነይ። ምን ችግር አለው ጋይስ? በቃ ኮሜንታተሮች ተረጋጉ እንዴ ካላስ ና ጎግል ላይ በስ ነይ ቅድስቴ ካዝ አልበላም። ሰላም እንዴት ናችሁ? ሳሊም ይወስነሽ ሄሎ ሳንታ ከኛ ጋር ነው። ኦኬ ወይ ሙኒት እንዴት ነሽ? ሰላም ነው? ባህሩን ተሻገርከኝ ወንድም እንደጠየቅሽ። አቤት ነገር ተክነዋል። አንተ ልጅ ባልጋል። ሰላም ነው? አልሐምዱሊላህ አለ ሳርዬ እንደው መልእክት ሰጥቶ ለመውጣት ነው። እሺ ሳንታዬ ተናገር። ያው ፓስፖርቱ እድሳቱ ያው ዞሮ በሂደት የሚከናወን ከሆነ በኋላ ላይም 1500 ከመታወጣ ባላት ብር አሁን ኤምባሲ እንትን ብላ አንድ ወር ከ15 ቀንም ፓስፖርቱ ሊመጣላት ይችላል። ገባሽ? ባለው ብር ተባብረን ፓስፖርቱን ኤምባሲ ታድስ፣ በስራ በሌሎች መተጋገዝ ያለው እንደዛ ሊሆን ይችላል። እሺ ጥሩ፣ እንደዛ ከሆነ ጥሩ ነው። በጣም አሪፍ ነው። በቃ በጣም ጥሩ። ፓስፖርቷን ይዛ ነይ ቲጂ የተሳተፊያለሽ አንቺም እዚህ ላይ በቃ የታደሰ ፓስፖርቷን ይዛ በቃ በጣም ጥሩ። ቲጂ ማኔር ቆይ እንዳትወጪ። በጣም ጥሩ ሀሳብ። እሺ እኔ 500 ጁዬ 200 700 በጣም ጥሩ። እኔ 100 ድራም ልቀም። እሺ ቅድስቴ 100 ድራም ጁዬ ቅድስቴ መዝግቢያት ካላስ። በጣም ጥሩ። እግዚአብሔር ይስጣችሁ። ተባረኩ። በቃ እኔ 100 ድራም ሞላላትና ደርሳታለሁ ካለችበት። ያው ምንም ችግር የለም። እሺ አንተ 100 ቆይ እስኪ ስንት ሆነ? ነይ ጁዬ ነይ ጁዬ ጻፊ ቅድስቴን ጁዬ ጻፊ። ጁዬ አለሽ? ነይ ቲጂ ማኔ ጁዬ አለው። ቆይ አንዴ ሳሪ። እሺ ቆይ ቲጂ ማኔ ቆይ ቦታ ስለሌለ ነይ ግቢ። ካላስ ቆዩ አንድ ጊዜ በቃ ይሞላላታል። ካላስ ጋይስ በቃ ይሄንን በቀላል ነገር ሶልቭ ማድረግ የምንችለውን ሰውን ጂጂ እያደረግን አይምሮ ማሳመም አንችልም። ከዚህ በኋላ ለሚመጣው ነገር ግን ማንም ቢተቻት አይምሮ ብትሳመም አይመለከተኝም። በቃ አለቀ። የበኩሌን አስተዋጽኦ ተወጥቻለሁ። አበቃ። ቅድስት ወጣሽ እንዴ? እሺ ሳሪ ጎጎ የኔው ወይዬ ጎጎ አሁን ሳሪዬ ሰላም ዋላችሁ። እንዴት ናችሁ? ከሳውዲ ነው። ከአካውንቷን ትላክልኝና እኔ ያስገባላታለሁ 150 ሪያል። እሺ 150 ሪያል። እሺ አለው። እሺ ቱርኪ ነው ባላ ማሪ ቆይ። እሺ አዎ ከሳውዲ ያስገባላታለሁ። አካውንቷን ትላክልኝ በውስጥ። እሺ እናት ቆይ ላ ቆይ አንድ ስልክ ጁዬ ስልክሽን ተቀበይ። ሃይሚ ቆይ ቦታ ስለሌለ ነው ማለት ነው። ሳርዬ ተናግሬ የመዘገባችሁ እኮ መስሎኝ ነው። ጁዬ መዝግቢ ቅድስቴ። እሺ ቆይ አንዴ አንድ ጊዜ ቆይ ቅድስቴ ቆይ ተረጋጉ። በቃ ሳርዬ አለው። እኔ ቦታ ልልቀቅላችሁ። እሺ ሳንታዬ አንተ ነው ብርሃን ብለሃል ሳ? አዎ ችግር የለውም። እሺ ቆይ ልደምር እዚህ ጋር ቆይ የሙኒት 500 የምግብ ነው። በቃ አለቀ። እኔ 500 ጁዬ 200 ሳንታ 100 እሺ 800 አራት ትጃጃሉ። እንጃጃል ምንም ችግር የለም። እንጃጃል እሰይ አውቀን ነው የምንጃጃል። ምን ችግር አለ? እህታችን ሜዳ ላይ ስትወርቅ ዝም ብለን ማየት የለብንም። እንጃጃል ምን ችግር አለ?
አንድ ሰው 100 ብር የሚያድነው ከሆነ ምንም ችግር የለም። ለአንተ የምንጃጃልበትን ቀን አያምጣው ብቻ። አንድ ቀን እናንተም ሰው ፈልጋችሁ ስትመጡ ሰው ታጡና ጅል ይሏችሁ። ታጣላችሁ፣ እውነት አላችሁ፣ የሚረዳችሁ ሰው ታጣላችሁ። ምክንያቱም ዛሬ የተቸገረን ሰው ጅል ብላችኋል። አለቀ በቃ። ካላስ ምን ችግር አለው? ምን አለ? ታሜና አላስቀባው ሞቶች አይደለም ሰው ፎቶ ፕሮፋይል ማነክ በቁም መረዳዳት ነው። እሙቲ አንድ ጊዜ ቅድስት ቁጥርሽን ስጪኝ። ቅድስቴ ቁጥርሽን ስጪኝ። 50 50 05 5 አውሪ እሰማሻለሁ። 98 ማሪ ኮኔት ተሰራ ይችላል። 98 አውሪ እየሰማሁ ነው ማሪ። 13 41 8 98 13 ማማ 40 41 8 እሺ ቀጥታ ቅድስቴ አይ 100 ድራም ታስገቢያለሽ። እሺ አካውንት ስጪና በዚህ ትራንስፈር አደርጋለሁ። አሰረቻለች። እሺ እባክሽ ወገቤን ምናምን እንዳትዪ ቅድስትዬ። እሺ እኔ ቆንጆ ነው አይደለም 100 ድራም ለህቴ ያረ ችግር የለው። እሺ አመሰግናለሁ። እሺ አማራው ተራራው ለዚህ አቤት ወንድሜ ለምን ገባ? ኧረ እናትዬ ወንድሜ ለሞትኩኝ ነው። አይሰማም። እሺ ቲጂ ሂውማኔር ታግዣታለሽ? ቲጂዬ ሳርዬ ምንድነው? ምንም አልሰማሁም ውዴ። እንዴት ዋላችሁ? ሳሪ አንቺ ስንት ነው ያልሽው? እኔ 500 ወረዳታለሁ። ለምግብ ነበር ያልኩት። ይኸው ካላስ 500 ኦኬ። ይኸውልሽ አንድ አዳምጪኝማ። ቅድስት 100 ሳንታ 100 ሞኒት 500 አንቺ 500 እኔ 200 ማሬዋ ሙኒት እኮ ኦኬ ልሰጣት ማማ ጀመሪ ሙኒት ለምግብ ልሰጫት አይደል? ሙኒቴ በቃ ኦኬ። ስንት ጎደለ? ኤምባሲ ነው የምታድሰው። ይሄ አሁን 900 ነው። ስለዚህ በቃ በቂ ነው። ኤምባሲ የምታድስ ከሆነ በቃ ለታክሲ ሳሪ ሳንታኔ ለወስዳት ነው ከሆነ በቃ ለታክሲ ኦኬ። እሱ 900 ኤምባሲ ውስጥ 900 ነው ያሳድሱት። 900 ነው። 100 ብር እንጨምራለን። ቆይ 100 ብር እንጨምራላት። እሺ ሳሩቲ ስለሚሉ 100 ይጫና። ሳሩቲ ወይ ሳሪ ወይ ማሪ ወይ ፎቶ ምናምን ስለሚሉ እንዴት ነሽ? ስንት ደረሳችሁ? 900 ደርሰናል። ስንት ቀረ? ቢያንስ 200 ቢጨመርላት እስከ ታክሲው አስከምራማ በቂ ነው። በቃ የቀረውን ንገሩኝና እኔ እሰራታለሁ። ኳታር ነኝ። እንዴት እንደምልክ ንገሩ። ጥሩ እሺ። እንትን ጁዬን እንትን በያትና ጁዬ ታወራሻለች። ስልክሽን ስጪ። እሺ እዚሁ ልስጥሽ ወይ በውስጥ ላክልሽ? ጁዬ ላላ ጁዬ ላውሪያት። ጁዬ ስጫት አለ ባዮ ላይ ቁጥር ያለ ማሪ በዋትስአፕ ነው ላላ የሷን ተቀበይ። አፈር ብሎ አንተ አፈር ብላ አንተ ግም ሁሴን የኔ ቁጥር ያጂ ከሀቢባ መውሰድ ትችያለሽ። እሷ ጋር ስላለ ሀቢባ ጋር ራስሽ ቁጥሩ አለሽ? ስለዚህ ለሀቢባ ለራሷ ላኪላት። በቃ ሞልቷል ማለት ነው። በቃ አለቀ። ካላስ ምን ትልከዋለች? እኔ አካውንት እኮ በምንድን ነው የምልከው? ሳሪ እሷ አካውንት እኮ የላትም። አንድ ሰው አንቺ 1000 ብር አሁን የላከልሽ በምንድን ነው ሀቢባ? በጓደኛ አካውንት ነው የተላከልኝ። ጓደኛውን ነገ ትሄዳለች፣ ስራ ትገባለች። ኦኬ ታዲያ ምን ችግር አለው? ለዚህ ደግሞ እና ታዲያ በኋላ እሷ ስትመልስልኝ እንዴት አድርጋ ትመልስልኛለች ነው ጥያቄ። ሀቢብን ልጠይቀው። ሀቢብ ይኖረዋል አይደል? ሀቢብን ጠይቂው። ሀቢብን ጠይቂ። ሀቢብን በውስጥ ጠይቀዋለሁ። በቃ ጠይቂው። ለሀቢብን ትበይውና ለሀቢባ 200 ብር ስትልኝ በይው። እና ስንት ሆነ ማለት ነው የቀረው? ሳሪ ስንት ቀረ ማለት ነው?
200 ምናምን እኔ 500 ብር ቃል ገብቼላት ነበር ለምበለው ለምጠጣው። ከዛ በኋላ ጁ ያረጋችላት። አሁን አንቺ 200 ብር ስጫት። በቃ ሞላላት 200። አይ በቃ እሺ ሳርዬ ካላስ ሀቢብን ጠይቀሽ እባክሽ። ኧረ ምንም ችግር የለውም። ፎሎ አርጊያት ሀቢባ። ኧረ ጓደኛዬ ናት። ካላስ ጓደኛሽ ናት ሀቢባ? አዎ ሳሪ ጓደኛዬ ናት። እሺ ጨረስ። ሌላ የምትፈልጊው ነገር አለ ከዚህ ውጭ? አመሰግናለሁ። ስለዚህ እኔ ለሳንታ 500 ብር ትራንስፈር ማረግለታለሁ። ጁዬ ትራንስፈርም ታረግለታለች። የእሷን ሀቢብ ትሰጥሻለች። የቅድስቴ ትራንስፈርም ታረጋለች። ሳንታ ሰኞ ዕለት ይወስድሽና ኔክስት ማለት ነው። ኦኬ ሳራ እንደዛ ከሆነ ታዲያ ሶሪቲ ለምን ለሳንታ ትራንስፈር ታረግለት? ታርግለት ችግር የለም። አንቺ ደኛ ሶል ባርጊያ። አይ ማለት ባንዴ በአጠቃላይ እንዲገባለት ብዬ እኮ ነው። እሺ ይቅርታ እኮ ማሪ፣ እኛ ራሳችን ሰብስበን የጁዬን ልንሰጥሽ ነው ለሳንታ ልንሰጠው። እሺ ከዛ በኋላ አንቺ የሷን ሶልቭ አርጊና 200 ብርን የምትቀበይበት መንገድ ፈልጊ ሀቢብ እባክሽ። እኔ ከሳንታ ጋር ፎሎወር ስላልሆንኩኝ ከሀቢብ ጋር ነው መግባባው። ከሀቢብ ጋር እናወራ። ለሱ ልክለታለሁ፣ እሱ ያደርስላችኋል። ኦኬ አመሰግናለሁ። ለሀቢብ በጣም እሺ ጨረስን። ጨርሳችኋል። አመሰግናለሁ። ሌላ የምትፈልጊው አለ የምትይው አለ? አይ በቃ አመሰግናለሁ። ጥሩሽ መልካም ጊዜ። እናመሰግናለን። ስሪ ከዚህ በኋላ ወጥተሽ እንደማታለቃቅሽ ቪዲዮ እንደማትሰሪ ምንም እንደማትሪ አይሆፕ። ምክንያቱም ሙኒት 500 ብር ትልክልሻለች። ያንን ትበያለሽ። የ8 ወር ቤት ኪራይ ደግመሽ አጠራቅመሽ ደግሞ እንዳትመጪ። አንድ ሰው 1 ወር አልከፈለም፣ 2 ወር አልከፈለም፣ 3ኛ ወር አይቀመጥም። አዳምጪ በደንብ ስሚ። እዚህ ጋር እኔ አንድ ነገር ልንገርሽ ሳሪ፣ ሰው ፊት ልነግራት የምፈልገው ነገር አለ። ሀቢባ በምትሰሪያቸው ቪዲዮዎች ሰው እንዲጠላሽ እንዲርቅሽ እያደረግሽ ነው። እኔ ሰው ፊት ነው የምነግርሽ እንድትለወጭበት ስለምፈልግ። ተቀየሪ። አውቃለሁ የሚል ሰው ሁል ጊዜ ይወድቃል። እይዛለሁ የሚል ሰው ሁል ጊዜ ያጣል። አንቺ ከዜሮ ከአዲስ ማንም አይደለውም ብለሽ ስትጀምሪ ነው አዋቂም የምትሆኚው የምትይዥውም። ያለሽን ችግር ሙሉ በሙሉ ተቀባይነት ያለው ችግር አለሽ። ነገር ግን በዛ ላይ በተጨማሪነት ደግሞ የምትሰሪያቸው ቪዲዮዎችና የምታደርጊያቸው አክቶች ሰው እንዲሸሽሽ እንዲጠላሽ እያደረገ ነው። ስለዚህ ራስሽን መጀመሪያ ቀይሪ። ማንኛውም ነጋዴ ይቀጥርሻል፣ ማንኛውም ባለሱቅ እንዲቀጥርሽ አድርጊ። ራስሽን በጣም ኢዚ አድርጊው። አንቺ ካንቺ በላይ ነው ራስሽን አድርገሽ የምታስቢው። ሁል ጊዜ ከታች ስንነሳ ነው ተቀባይነትም ታዛኝነትም የሚኖረው ለኛ እና ይሄንን ሁሉም ሰው ፊት እነግርሻለሁ። አስተካኪ። እኛም ደግሞ የድርሻችንን የሚገባንን ማድረግ ያለብንን ነገር በስራው እንተባበርሻለን። አንቺ ያለሽበት ኮንዲሽን በምንም አይነት ሁኔታ ለሰው እንደማይመች እኔም እመሰክርልሻለሁ። በጣም እረዳሻለሁ። ግን ሌላውን ደግሞ ለመጠቀም ራስሽን አመቻቺ። አንቺ ለሰው ተመቺ። እሺ እንደማያስቀይምሽ እርግጠኛ ነኝ። ንግግር ናይሽ አመሰግናለሁ። ለሙኒት አዳምጪኝ። እዚህ ጋር መቀያየም ምናምን የሚባል ነገር የለም። ስራ ክቡር ነው። የሰው ልጅ ከሰራ ብዙ ነገር ይደርሳል። ሁላችንም ደም ተፍተን ሰው ቤት አጥበን የሰው ቂጥ ልሰን ብዙ ችግሮች ሳንበላ ሳንጠጣ ነው። ከዚህ በኋላ ድምፄ ነው ችግሬ ከሌ ነው ብለሽ እንድትይ አልፈልግም። አንድ ሁለተኛ ደግሞ በምንም ተአምር ትቢተኛ መሆን አይገባሽም። ሰው ለመስራት ለመኖር ዋጋ ይከፍላል። በደንብ አዳምጪ። ዋጋ ይከፍላል። ከዛ ውጭ ወጥተሽ ላይቭ ላይ ልክ እንዳለችሽ ሙኒት የምትሰሪያቸው ቪዲዮዎች የምትናገሪያቸው ነገሮች ሁሉ በራሱ ሰው ያሳጣሻል፣ ወዳጅነትን ያሳጣሻል። ስለዚህ የብር ቫልዩምን አሁን ያወቅሽ ይመስለኛል። ዛት ሚንስ ስራሽን ስሪ። ስራ ካለሽ ብር ካለሽ ሁሉም ይወድሻል። ከዚህ በኋላ ደግሞ የ8 ወር ቤት ኪራይ አጠራቅመሽ እንደማትመጪ አይሆፕ ተስፋ ነኝ። ምክንያቱም አንድ ሰው ጥያቄ ይጠይቅሽ ሀቢባ 1 ወር መስራት አልቻለም፣ 2 ወር መስራት አልቻለም፣ 8 ወር ሙሉ ቤት ኪራይ ሳይከፍል መኖር የለበትም። ይሄ ያንቺ ያመለካከትሽን እንትን ነው የሚያሳየው። ሰው መስራት ካልቻለ አገሩ ነው መሄድ ያለበት። በቃ ሳሪ ለኔ እኮ በጣም ብዙ ከስተመሮች እየላከችልኝ ነው። የሚያናድደኝ ይሄ ነው። ለኔ ከስተመር ትልኪያለሽ፣ ለሌላው መስራትን ታውቂያለሽ። ለራስሽ አንቺ በኔ ቦታ መሆን አትችይም። ጸባይሽን አሳምርሽ፣ ንግግሮችን አስተካክለሽ መተሽ ጠይቀሽ እንዴት ነው የሚሰራው ብለሽ ጠይቀሽ አንቺ እኔ ቦታ መሆን ትችያለሽ። ግን ሰውን በመራቅ ወይም የተለያዩ ባህሪዎችን በማምጣት የምታመጪው ለውጥ የለም ህይወት ላይ። እሺ አመሰግናለሁ። ለማንኛውም የማዳም ቅመሞች
ከእናንተ ጋር ስራ ካለ ፎሎ አድርጉኝና ኢንቦክስ ላይ አሳውቁኝ። እሺ አመሰግናለሁ። ፎሎ አድርጉኝና በውስጥ ኢንቦክስ ላይ አውሩኝ። ችግር የለውም ሰራለሁኝ። በቃ ችግር የለውም። በቃ ጨርሰናል። ይሄ ስራ ካለ ኢንቦክስ ላይ አውሩኝ። እሺ ይፈልጉልሻል። አንቺ ስራ ይፈልጉልሻል። ስራሽን ስሪ። በድጋሚ አሁንም ወር ሲመጣ የቤት ኪራይ ይከፈላል። አሁን አይ በቃ አሁን እኮ ሳሪቲ ምን እንደሆነ ታውቂያለሽ። በቃ አንድ ሻንጣ አለችኝ። በቃ ስራ ከገባኝ እኮ እዚህ በኋላ የቤት ኪራይ ምናምን አይቆጥርብኝም። ችግር የለውም። ሻንጣዬን ይዤ ስራ ስለምገባ ችግር የለውም። ከቤት ኪራይ መገላገላለሁኝ። በቃ ለዛ ነው ስራ ምናምን ካላችሁ በቃ አሳውቁኝ። እሺ አመሰግናለሁ። ሁላችሁንም ለትብብራችሁና ለምክራችሁ ከልብ አመሰግናለሁ። ሁላችሁንም በአጠቃላይ ሳንታ ሰኞ ይወስድሻል። ጁዬ ታወራለች። ሳንታ የቅድስቴን የኔንና የሷን አርጎ እንትን ይልሻል። የሷን ብር እንትን እንለዋለን። ሀቢብ እናወራዋለን። ሀቢብ አለ። ሀቢብ ካለ ናቶ ለሷ ፎሮ አርጋት። በቃ ስራሽን ስሪ። የምር ወጥተሽ በድጋሚ ቃል እንደማልሰማ ተስፋ እንደምታውቁ። ኧረ እንደ እዚህ በኋላ እዚህ በኋላ ሳሪቲ በፍጹም እዚህ በኋላ አታገኝም። በቃ እዚህ በኋላ የማዳም ቀሞች እንደዚህ በቃ እንደ በፊቱ እያወሩ እየተጫወትኩ ብላለሁ። ችግር የለውም። አመሰግናለሁ። በጣም ነው የማመሰግነው። እንደገና ደግሞ የማዳም ቀሞች ስራ ካለ ፎሎ አድርጉኝና በውስጥ አሳውቁኝ። አመሰግናለሁ። እሺ ሁላችሁንም ከታችሁም ከላይም ያላችሁ ያስቀየምኳችሁና የበደልኳችሁ ካላችሁ ደግሞ በጣም ይቅርታሽ። ሁላችሁንም ወዳችኋለሁ። በጣም ነው የማመሰግነው። አድ ያጋጥማል። ማጣት ማግኘት እንደዚህ በሰው ልጅ ህይወቶች ላይ ሁሉ ይፈራረቃሉ። ነገር ግን ምንድነው ትናንት የነበርንበትን ነገር አለመድገም ብቻ ነው በቃ ዋናው ቁም ነገር። ቃል የእምነት ዕዳ ነው። መስራት አለብሽ። ሰራለሁኝ። ኧረ ሰራለሁኝ። ሳሪት ችግር የለውም። ሰራለሁኝ። ወላሂ ችግር የለውም። እስካሁን የቆየሁት ምክንያት ስላለኝ ነው። በቃ እዚህ በኋላ አስተካከላለሁኝ። በቃ ጥፋት ካለብኝ በጣም ይቅርታ። አይ ነው አውቃለሁ። ጁጁና ሙኒት እንዳኮረፉኝ አውቃለሁ። እና በቃ በእናንተ ስም እንግዲህ ይቅርታ ጠይቃለሁኝ ጥፋት ካለብኝ ማለት ነው። ታላስ ያጋጥማል። ማሪ ጁዬ ሙኒትም ምንም አይነት እንትናቸው ውስጥ አይደለም። የኛ ስለሆንሽ ነው እንጂ ምናኮርፍሽ የራስሽ ጉዳይ ብለን መተው እንችላለን። ሲብስና ስትመጪ ግን አልመለስንሽም። ያኮረፍንበትንም ሰበብ ታውቂዋለሽ። እሺ በጣም ይቅርታ። በቃ ጁጁን በጣም ይቅርታ አድርጊልኝ። እንገናኛለን፣ እናወራለን። አሁን ለጊዜው የተባለውን አድርጊና አስተካኪ። እሺ በቃ እሺ። አካውንቴን በውስጥ ዋትስአፕ ልክልሻለሁ። ላኪልኝ አሁን። እሺ አመሰግናለሁ። እሺ ሳሪ በጣም አመሰግናለሁ። ፈጣሪ ያክብርልኝ። እሺ እሙዬ አንድ ጊዜ አውሪና እኔ ልውጣ። በቃ ሶሪቲን ጁዬ ሶሪቲን እንትን በያት። ምናልባት አካውንት እንኳን ካጣሽ ባንቺ እንድትልብ ጁዬ ዋይኔ ወድ ፎሎ አድርጊያት። እሙቲ አውሪ ልወጣ ነው ጋይስ። ሰላም ለሷስ ሊቆየው ታፍር ሰዓት ከምናምን ሆነብኝ። ሰላም ነው ማሪ ሱቅ ሊዘጋ ነው የምገዛው ቃል ብሩኬ በቀደም እንትን ያለሽ ልጅ ማለት ነው ዛሬ ፍላይ